ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚህ ትበለልኝ። እንግዲህ በትናንትናው ቪዲዮዋችሁ እንግዲህ በእነ ሄርሜላ ያልቀና ያልተደመመ ያልተደሰተ ያለ አይመስለኝም። በጣም ደስ ይላል። ይመርባችሁ፣ ይቀጥልባችሁ። በጣም ነው ደስ የሚለው። በኮንፊደንስ እንግዲህ ወታ ቤቷ መኖሪያ ቤቷን ይሄ ነው የኔ ቤት መኖሪያ፣ እኔ የኢኮኖሚ ችግር የለብኝም ብላ በይፋ በአደባባይ የምታስተዋውቅ ቤት እኔ የመጀመሪያ ይችናየሁኝ። ከዚህ በፊት ልጅ ቶፊቅ ነበረ ቤቱን እንደዚህ ምናምን። ዩቱበሮች በአብዛኛው አንድም ቀን ቤታቸውን አይተናናቅም። ጥሩ ይሁን ይሁን ምን ይሁን አንድም ቀን አይተናናቅም። የሄርሜላ ግን በኮንፊደንስ ሰው እንዲጠነክር ሰው ገንዘቡን መያዝ እንዳለበት የሰው ልጅ ከሰራ መለወጥ እንዳለበት ነው ትናንትና ያሳየው። ከሷ አለባበስ ከሷ ሁኔታ ባሻገር ከሷ ከፍቅር መስጠቷ ከአብርሃም ባሻገር ሰው ሰርቶ እንዴት መለወጥ እንዳለበት እንዴት ለውጥ ማምጣት እንዳለበት እንዴት ገንዘቡን ይዞ ደግሞ አንድ ነገር ላይ መጣል እንዳለበት መታችሁ እንደዚህ አይነት ኑሮ እንደምትኖሩ ብላ ነው እንግዲህ ለውጭ ሀገር ሴቶች ያስተማረችው ማለት ነው። እውነት ለመናገር ምኝታ ክፍሌ እስኪውት ገና አዲስ ስለሆነ በዚህ መልኩ ነው እንግዲህ ይህን ቤት እንግዲህ በራሷ በገንዘቧ ገዝታ ነው ማለት ነው። ሄርሜላ በጣም ጀግና ሴት ናት። እናንተ ግን ብር አዋጡልን ያልተባላችሁትን አንዴ ገንዘብ አንዴ እንዲህ ስትሉ የነበራችሁ ሰዎች ግን ለእናንተ ይብላኝላችሁ። አንድ ሰው ካለው አንድ ሰው ደግሞ ለሌለው ሰው ማጋራት ያለባችሁ መሳተፍ ያለባችሁ እንጂ ውጭ ሀገር የሚኖር ሰው እኮ ስራ ሳይሰራ አይበላም ብዬ ከዚህ በፊት ቪዲዮ ሰርቼ ነበር። ብዙዎቹም ተቆጥተው ኮሜንትም ያልሰጡ ሰዎች አሉ። ዝምታ ወርቅ ነው ብለውም ዝም ጸጥም ያሉ ሰዎች አሉ። ግን ሄርሜላ ግን ጀግና፣ በጣም ጀግና፣ ኢኮኖሚ የሌለባት ችግር የለባትም ማለት ነው። ስለዚህ በጣም የቀና ነው። መሻአላ ብለናል። መሻአላ በሏትኝ። አንድ ሰው ሲያገኝ አንድ ሰው ሲለወጥ ሲኖረው መሻአላ በሉ ጋይስ። ምቀኝነት ምንም አይሰራም። ምቀኝነት ደግሞ የትም አያደርስም። ምንም አይሰራም። ምንም የሚሰራው ነገር የለውም ምቀኝነት ማለት ነው። እና ለእኛም አላህ ይስጠን፣ ለእኛም አላህ ይወፍቀን። የእርፈት እንጀራ በሰው ቤት እየተንከራተትን አመት ከአመት በቃ እያል ኑሯችን እዚህ ለፈጀ ነው። ይብላኝልን እንጂ ሄርሜልዬማ ምን ትሆናለች? መሻአላ ብያለሁ የኔ ቆንጆ የኔ ውድ እህትና እንግዲህ ደመቁም ደግሞ በዛኛው በኩል ይቅርታ ያለችበት መንገድ ምንድን ነው? እሷ አጥፍታ ሰው ይቅርታ፣ እሷ አጥፍታ ሰው ይቅርታ። ውሃ ቢወጡት መልሶ ቦጭ በቃ መልሶ እዛው ጭቃ ታጥቦ ጭቃ እየሆነች ነው። እና በጣም የምታሳዝነው። ይቅርታ ትጠይቃቸው። ምን ብለሽ ነው የምትበደይው አንቺ፣ የምታለቅሽው አንቺ፣ የምትጎጂው አንቺ፣ የምትበደይው አንቺ? ለምንድን ነው ይቅርታ የምጠይቃቸው እያሉ በጎቹም እየተንጫጩ ነበር። የእሷ በጎች በጣም እየተቃጠሉ ነው ያሉት። ሁልጊዜ ነው የምትዋረዱት እናንተ። ለምን ሶሻል ሚዲያ ላይ ህዝብን እየተሳደባችሁ፣ የማያውቅን ህዝብ እየተሳደባችሁ፣ የማያውቅን ህዝብ እያዋረዳችሁ፣ እየተሳደባችሁ አሳዳጊ የበደላችሁ እስከምትባሉ ድረሳ ነው ያላችሁት። ምንም ሰው ሳይደርስባችሁ ስትሳደቡ ሚዲያ ላይ ገንፎ የምታገነፉ፣ ሚዲያ ላይ ኬክ የምትቆርሱ ናችሁ። እንደው የእናንተ የጉድ ነው። የወላድ ያለክ ነው የሚያስብለው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖቶች ሰላም ብያለሁ። እንዲሁም እንግዲህ አመት አላህ ያድርሰን፣ አብለን አታስበላን፣ ፈርጀን አታስጨርሰን። ያ ረብል ዓለሚን የራህመን ረሂምን አላሁማ አሚን። እና ምን ልላችሁ ፈልጌ ነው እህቶቼ፣ ስለዚህ የከርሞ ሰው አላህ ያድርገን። የሞቱትንም አላህ ያዘንላቸው፣ አላህ ይራህማቸው። አላህ ከሚወዶቹ ባሮቹ ከጀነቱ ጥላ ከጀነቱ ስር ሽታ እዛው ከሚያውላቸው ከምርጥ ባሮቹ አላህ የሞቱ አላህ ያደርጋቸው። ያረበል ዓለሚን ያለነውንም አላህ ይዘንልን ላለሁኝ። የእርፈት እንጀራ አላህ ይወፍቀን። የሰራነውን ፍሬ በረካ አላህ ያደርግልን። አላሁማ አሚን። ወላሂ ጤና እድሜ ይስጠን እህቶቼ። ወጥቶ ተመቅረት ከመጥፎ ሰው ከመጥፎ ነገር አላህ ይጠብቀን ኢንሻአላህ። ያልተመቸው የሚመቸው፣ ያላገኝ የሚያገኝ፣ ያጣ የሚያገኝ፣ የታመመ የሚሻር፣ ሀሳብም ያለበት ሀሳቡን ይላቀቅ፣ ዕዳም ያለበት ዕዳውን ይፈረጅ። ያ ረህመን ረሂም ወንድሞቻችን እህቶቻችን ያልታሰቡን ርዝቅ ለእኛም አላህ ይወፍቀን። ያልታሰበውን የእርፈት እንጀራ አላህ ይወፍቀን። ወላሂ አልዓዚም ነው የምላችሁ። ለራሳችሁም ዱአ አድርጉ እህቶቼ። ለሰው ብቻ አይደለም። ሁልጊዜ ላሜ ቦራነት ይቅር ከአብቤቶቼ ማለት ነው። እና አላህ ይስማ። ያ ወላሂ ላዚም። እና ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ እንግዲህ ሄርሜላ
ማለቴ በጣም ነው የምር ነው ብላችሁ ሰው በጣም ነው የተደሰተው። እንደዚህ አይነት ቪዲዮ ብትለቁ የፍቅር ቪዲዮ ፍቅርን የተላበሰ ከጭቅጭቅ ከሙግት እውነቴን ነው። አብርሃምም በሶሻል ሚዲያ ነው ያገባዎች በሶሻል ሚዲያ ፈትቼሻለሁ ብሏል ደመቁን። ተመልሰህ ወይ ወደ ደመቁ ወይ ተመልሳ ደግሞ ደመቁ ወደ እናንተ ባትመጣ ደስተኛ ነኝ። እሷ በራሷ በዛው በሷ በምታውቀው አመቻችታ ልጇን ይዛ አሁን ድቦራን አያችኋታለች። ድቦራ ዛሬ ከሀቢባ ቤት የቀረበችው እሷ አሁን እንደምታዋት ልጇን ብቻዋን ስታሳድግ የነበረ ሴት ናት። ደመቁ ብቻዋን ታሳድግ፣ አብርሃም ይገድፋታል፣ ገንዘብ ይልካል፣ ምን ይላል። አብርሃም ያው ጀግና ወንድ ነው፣ ጀግና ልጅ ነው። ስለዚህ ሰሞኑን የሀቢባ ቤት ዝክዛኬ ነው፣ ዝክዛኬ ማለት ነው። እና ደመቁም እንዳትመጣ ፈራውኝ። ስለዚህ ደመቁ እንግዲህ ከብዙዬ ጋር የመጣችበት መንገድ በጣም አሳሳቢ የሆነ ያወዛገበ ይገኛል እያሉ ብዙዎቹ እየተቃወሙ ነው። እኔም በአንድ በኩል እሱን የተረዳሁትኝ አብርሃምን የምታገኘው ወይንም ወደ ቤቱ መግባት የሚችለው በቡሳዩ በኩል ነው ብሎ ተመካክሮ ይፍሬም ነው ያመጣት ይባላል። ተመልከቱ፣ ይፍሬም ነው ያመጣት፣ አወዛግቦ ይፍሬም ነው ያመጣት። ምክንያቱም አብርሃምን አሁንም ቢሆን ሄርሜላ ሽማግሌ እንዳትልክ ይፍሬም ነው ያመጣት ይችልች ላስታርቅ ምናምን ብሎ ይፍሬም ነው ያመጣት ይላሉ። እናንተስ እስኪ በኮሜንት ሀሳብ አስተያየታችሁን አስቀምጡልን። ምናልባት ብሊስ ይህንን ሪከርድ ወይም ቦይስ ሳታዳምጡ ኮሜንት አትጻፉ። እስኪ ባካችሁ እስኪ አዳምጡት፣ አግዙን። እስኪ ገደፍ አድርጉ። በዛ በኩል ነው አብርሃምን በጣም ስለምትወደው ቡዜ በጣም ስለምታከብረው እሱም ስለሚወዳት ስለሚያከብራት መልካም እህቱ ናት። ለሱ ቀን ሀሳቢ ቀናትና እሷ የምትለውን ምንም ነገር አይመልስም። እሱም ደግሞ እሷ የሚላትን ምንም ነገር አትነቅፈውም፣ እንቅፋትም አታደርግበትም። እና እስኪ ቡዜን ይቅርታ ጠይቂያት ታዩ፣ በቃ ሁሉም ነገር እንዳለ ይሁን ብለው ነው ትናንትና የመጡት ይባላል። መቼም ይሄ ፍሬም ነገር ይሄ ባብ የሆነ ልጅ ከዚህ ደስታ ይሄንን ነገር መሆን ቀራቸው። እኔ በጣም ነው ያሰብኩት። ዞሮ ዞሮ ጥንቃቄ፣ ማንም ሲጠራችሁ አትሄዱ። እናንተ በጣም የምታምሩ ልጆች ናችሁ። ሁለታችሁ ያልቀናባችሁ የለም። ሰይጣንም ቀና እንኳን ሰው። በጣም የምታምሪ ሴት ነሽ። ትትናሽ፣ ሙያሽ፣ የኩርሲው ማማር፣ የቤቱ ማማር፣ ማሻአላ ስካራው ማማሩ በጣም ኒንጃ። ስካራው እንዴት አባቱ እንደሚያምር በነገራችን ላይ ጋይስ፣ እዚህ ሀገር ስካራ አያምርም። የእውነቴን እምላችሁ አገራችን ያምራል በጣም አያችሁት። ይሄ እኔማ እንደ ሄርሜላ እያለ ነው እኔ የማዘው። እኔ በጣም ስለቀናው ማለት ነው። እኔም እንደ ሄርሜላ እያለ ነው ማዘው። በጣም ነው ያጀበኝ። ማሻአላ ተባረካላ። ሄርሜልዬ ከሰው አይን አላህ ይጠብቅልሽ ማሬ። በጣም ደስ የሚለው ሀቂቀትን ስካራው ምናምን ደስ ይላል። እኔ በጣም ነው ያማረኝ። ሰጥ ማለቱ ምናምን ስካራው በጣም አምሮኛል። እኔ ለራሴ ማለት ነው። እኔ ራሱ በቃ እንደ ሄርሜላ ያለ ማዘዝ ፈልግ ነበር። እንደ ሄርሜላ ያለ ማዘዝ ትንሽ የኔ ቤት ከአንቺ ሰፋ ይላል እና እኔም እንዴ ከሄርሜላ መቼስ ጥሩ ተመኙ ጥሩ እንድታገኙ አይደለ ጋይስ? ጥሩ ተመልከቱ ጥሩ እንድትበሉ ነው። ስለዚህ ጥሩ መመኘቱ ጥሩ ነው እና ከሄርሜላ ትንሽ ሰፋ ይላል። የኔ 4 ክፍል ነው። ባለ 2 አንድ ሳላ ባለ 4 ምኝታ ነው። ስለዚህ አንድ ሳላ አለው። ባለ 2 ሽንት ቤት ነው። የኔ መስኮቱ እንግዲህ 2 ስለሆነ ከሄርሜልዬ እንግዲህ ትንሽ የኔ ሰፋ ሰፋ ይላል እና እንደ ሄርሜላ ያለ እንደውም እሷ ብታዘልኝ ሄርሜልዬ ብታዘልኝ ሁሉንም ነገር ስለምታቅ ብዬ እኔ ደግሞ ማጥበው ሰፋ ይላል። እኔ ኩሽና ቤቱ ማለት ነው። የእሷ በጣም ነው የሚያምረው። አልጋ ቤቷ በጣም ነው የተዋበ ነው። ትንሽ ሽቶ ይቀራሉ። ሽቶዎችን ደግሞ ሰብሰብ ተደርጎ እንደዚህ መደርደር አለበት። ሽቶ፣ ሎሽኖች፣ እንደዚህ የሰውነት ማዕዳዎች፣ ክፍሎች ምናምን ነገር እነሱ ይቀራሉ። ሄርሜልዬ እነሱ ማሟላት አለበት። ከዛ ጋር ሻማ መለኮስ ቀርቶሻል። አዎ ሻማዎች በደንብ መብራት ነበረባቸው። አበባ ካልጋሽ ላይ መጎዝጎዝ ነበረባቸው። ቀይ አበባ መቀመጥ ነበረበት። አብርሃም እንግዲህ አላወቀም። ቀጣይ እንደዚህ እንደሚሆንም አልጠራጠርም። ኤፍሬም በህግ አምላክ፣ ደመቁ በህግ አምላክ እዛው እንግዲህ ተቀመጪ። ብዙዬንም ቀረብ ባቲ ጥሩ ነው። ብዙዬ ደግሞ የማይሆን ነገር ብታማክሪያት እሺ አትልሽም። ከነዚህ ከሁለቶቹ ባትገቢ የተሻለ ነገር ነው። ታያቸው፣ ልጆቹን ልቀቂያቸው፣ ይመርባቸው፣ ልቀቂያቸው። የእውነቴን ነው የምልሽ፣ ልቀቂያቸው። ምንም ለአንቺ አይሰራልሽም። ምንም ለአንቺ የሚሰራልሽ ነገር ይሄ ነገር ስለሌለ ልቀቂያቸው ባይነኝ።
እውነቴን የምነግርሽ ታያቸው ልጆቹ አንቺን የሚፈልጉበት የሚሰሙበት አንደበት ላይ አይደሉም። ጩጨው ሰሞኑን በጀርባ ተቀምጧል። እሰይ እሰይ ያለ ያሳድገው። እሰይ በጣም ጸባይ ሰናይት ነው። ደህና ነው። በጣም ነው ናፈቀኝ። ትንሽ 1 ደቂቃ 2 ደቂቃ ማመታችሁ ብታሳዩን ደስ ይለኛል። ጩጨውን ሰላም በሉልኝ። አብርሃም አመሰግናለሁ። ሉሉ ያድርሱልኝ እንዲመጣ